ትራምፕ በሳጥናኤል እጆች ተመቱ። ኢራን አሜሪካን ለኮሰቻት። የመካከለኛው ምስራቅ ምድር በማይበርድ የጦርነት እቶን ውስጥ ወድቃ በለኮሰው የገሃነም እሳት ትንበለበላለች። የቀጠናው ሰማይ በጭስ ተጋርዶ ምድሪቱ በደም እንባ እየታጠበች ወደማይመለሱበት የጥፋት አዘቅት ውስጥ እየተንደረደረች ትገኛለች። የኢራን የሰማይ አውሬዎች እየተባሉ የሚጠሩት የሞት መልእክተኛ የሆኑት አውዳሚ ሚሳኤሎች የሰማዩን አካል በቁጣና በውድመት ብርሃን እየቀደዱ ቀጠናውን ወደ አመድረት ለመቀየር እየተኮሱ ይገኛሉ። ታላላቅ ከተሞችና ስትራቴጂዎች ይዞታዎችን በማናወጥ የምድርን ገጽ ወደሚቃጠል የወታደራዊ ምድጃ ፍም ለውጠውታል። እነዚህ የሰማይ ላይ ሰይጣናዊ ፍላጻዎች በከፍተኛ ፍጥነት የሚምዘገዘጉ የብረት አሉሎችን ፈልጎ ለማክሸፍም ሆነ ለመቋቋም የሚችል የቱንም ያህል የረቀቀ ራዳር እና የቴክኖሎጂ ሚስጥር የታጠቀ ኃይል የአየር መቃወሚያ ጋሻ እስካሁን ድረስ አልተገኘም። ይልቁንም ሚሳኤሎቹ የሰማዩን መጋረጃ በኃይል እየቀደዱ ምድርን የማያቋርጥ መናወጥ፣ የህንፃዎች መደርመስና የታይቶ በማይታወቅ የፍርሃት የድንጋጤ ድባብ ውስጥ ከተውታል። ይህ በእንዲህ እንዳለ ከጥላቻና ከቁጭት መንደር የመነጩት ሙሽታባ ለአሜሪካና ለእስራኤል ጥምረት ፈጽሞ የማይታጠፍ ምህረት የሌለው የበቀል አዋጅን በማወጅ በቅርቡ የተፈጸመውን የታላቁ አባታቸውን የካሚኒን ሞት ምክንያት በማድረግ ደማቸውን በደም ለመመለስና ለተቀናቃኞቻቸው መራራውን የሞት ጽዋ ለማስጋት ቆርጠው ተነስተዋል። ይህ ኃይለኛው በበቀል ቁጣና ወታደራዊ ሽብር ቀጠናውን ይበልጥ ወደ ለየለት የዓለም ጦርነት ወደማይቀለበስ የቀይ መስመር ጫፍ እየገፋው ሲሆን የቴህራን ኃይሎች በአሜሪካ ስትራቴጂካዊ ጦር መሰረቶች ላይ ሌሊቱን ሙሉ የእሳተ ገሞራ ፍም የሚመስል የእሳት ጋጋታ፣ የሰው አልባ አጥፊ ድሮኖች ስብስብ እና ሰማይ አቅላጭ የብረት ዝናብ ያለማቋረጥ ስታዘንባራለች። የፍንዳታው ድምጽም የምድርን መሰረተ እስኪንድ ድረስ በቀጠናው እያስተጋባ ይገኛል። ጥቃቱ በዚህ የሚያበቃ ሳይሆን በቀጠናው የሚገኙ የዋሽንግተን የጦር ሰፈሮች፣ የባህር ኃይል ማዘዣዎችና የአጋሮቿን ይዞታዎች ሙሉ በሙሉ ወደ ፍርስራሽነት ለመለወጥ ኢላማ ያደረገ ነው። ዋይት ሃውስ መላው ጦሯን ጠቅልላ የጦር መርከቦቿን አስነስታ የመካከለኛው ምስራቅ ቀጠና ሙሉ በሙሉ ለቃ እስከ ማውጣት ደርሳለች። ይህ እረፍት የሌለው የሞት የጥፋትና የሲኦል እሳት ጥቃት ይበልጥ እየተጠናከረ እየሰፋ እንጂ ፈጽሞ እንደማይቆም ኢራን በይፋ ግዝታለች። ኢስላም አብዮታዊ ዘበኛ ጦር የአየር ኃይል ጦር በወሰደው እጅግ አስደንጋጭ እርምጃ በዮርዳኖስ የሚገኘውን የዩናይትድ ስቴትስ የፕሪንስ ሐሰን የአየር ጦር ሰፈር በፕላስቲክ ሚሳኤሎች ክፉኛ የተመታ ሲሆን በዚህ መብረቃዊ ጥቃት የጦር ሰፈሩ እዝና የቁጥጥር ማዕከሉ እንዲሁም የኤምኪው-9 ሪፐር የሰው አልባ ድሮኖች ማቆያ መጋዘኖች ሙሉ በሙሉ መውደማቸውን አስታውቋል። ይህ በዮርዳኖስ ላይ የተሰነዘረው ጥቃት አሜሪካ በኢራን ደቡባዊ ባህር ዳርቻ ላይ ላደረሰችው የአየር ድብደባ የተሰጠ የመጀመሪያው አርቃቂ ምላሽ እንደሆነም ተገልጿል። ዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም የኢራንን አብዮታዊ ዘበኛ የሆርሙዝ የባህር ሰርጥ በኩል ሲጓዝ የነበረን የቆጵሮስ ሰንደቅ ዓላማ በለጠፈ የቃጫኝ መርከብ ላይ ጥቃት ማድረሱንና የአንድ ባህር ተጓዥ መጥፋቱን ተከትሎ የአሜሪካ ጦር የበቀል እርምጃ በኢራን 140 ወታደራዊ ኢላማዎች ላይ ከባድ የአየር ድብደባን ፈጽሟል። ይህ ጥቃት አሜሪካ በአንድ ሳምንት ውስጥ የሰነዘረችው ሶስተኛው ዙር ጥቃት ሲሆን በሁለቱ ሀገራት መሪዎች መካከል የኃይል ዛቻ ከተለዋወጡ በኋላ የተከሰተ ነው። የዋይት ሃውስ መሪ ዶናልድ ትራምፕ የተኩስ አቁም ስምምነቱ ማክተሙን ባወጁ ማግስት ጦርነቱ ይበልጥ አገርሽቷል። የኢራን መንግስት ሚዲያ በበኩሉ የቴህራን ጦር የአረብ ባህረ ሰላጤ የሚገኙ የአሜሪካ የጦር ሰፈሮች ላይ የተቀናጀና አስገራሚ የባህር ላይ የብድር ምላሽ ማድረሱን ዘግቧል። በዚህ መሰረት በኳታር የሚገኘው የአል ኦዴድ አየር ጦር ማሰፈር በባላስቲክ ሚሳኤል የተመታ ሲሆን በኦማን ዱቁም ወደብ የሚገኘው የአሜሪካ የአውሮፕላን ተሸካሚ መርከቦች የሎጂስቲክ ድጋፍ ሰጪ ተቋማትና ነዳጅ መሙያ መድረኮችም ከባድ ድንገተኛ ጥቃት ተሰንዝሮባቸዋል። በኩዌት የሚገኘው የአሜሪካ ወታደራዊ ንብረቶችና የፔትሮሊየም አየር መከላከያ ስርዓት የኢራን ተወርዋሪ ድሮኖች ኢላማ የተደረጉ ሲሆን የአሜሪካ አምስተኛ የባህር ላይ እዝ በሚገኝበት ባህሬን ላይ የራዳርና የኮሙኒኬሽን መዋቅሮች ተመተዋል። ምንም እንኳን ሲኤንኤን ጥቃቶቹ በተናጠል ማረጋገጥ ባይችልም በባህሬን የደወል ማስጠንቀቂያ ሲጮሁ ማደራቸውን የኳታር የኩዌት መከላከያ ሚኒስትሮች ደግሞ የአየር ጥቃቶችን ማክሸፋቸውን ገልጸዋል። በተመሳሳይ የተባበሩት አረብ ኤሚሬቶችም የመጡበትን የሚሳኤል ድሮኖች ስጋቶችን ማክሸፉን አስታውቋል። በዚህ ታላቅ ፍልሚያ መሃል በሆርሙዝ ባህረ ሰርጥ አቅራቢያ በደረሰው ጉዳት ሳቢያ በስተጀርባ ላይ እሳት እየተንበለበለና በኦማን ምስራቃዊ አቅጣጫ ተጓዝ የነበረች መርከብ ሰራተኞች በመዳኛ ጀልባ አምልጠው በአካባቢው ባለስልጣናት መዳናቸውን የዩናይትድ ኪንግደም የባህር ንግድ ስራዎች
አስታውቋል። የኢራን ባህር ኃይል ቀደም ሲል ክትትል አጥፍቶ የባህር ደህንነት አደጋ ላይ የጣለ አንድ መርከብ ለማስጠንቀቂያ ተኩስ እንዲቆም መገደዱንና የውጭ ጣልቃ ገብነት እስካልቆመ ድረስ የሆርሙዝ ባህር ሰርጥ ለማንኛውም መርከብ ዝግ መሆኑን አስታውቋል። ይህ የባህር መስመር መዘጋት የሁለቱ ሀገራት የኒኩሌር ድርድር ሙሉ በሙሉ ያቀዘቀዘ ሲሆን የአሜሪካ ባለስልጣናት የባህር መስመሩ ሰላም ሳይሆን ምንም አይነት የፖለቲካ ድርድር እንደማይቀመጡ አረጋግጠዋል። የኦማንና የኢራን የውጭ ጉዳይ ሚኒስትሮች ባደረጉት ስብሰባ ለአባስ አራግቺ በሆርሙዝ ባህር ትራፊክ አስተዳደር ላይ ጊዜያዊ ሰላም እቅድ ቢያቀርቡም የኢራን አብዮታዊ ዘበኛ ግን ጠላት ይህንን አጋጣሚ ለተጨማሪ ጥቃት ከተጠቀመ አዳዲስ የጠላት መሰረቶች ላይ ከባድ እርምጃ እንደሚወስድና ለዚህ ተጠያቂው የአሜሪካ ጽዮናዊ ጥምረትና መሬታቸው ለጠላት የሰጡ የቀጠናው ሀገራት መሆናቸውን አስጠንቅቋል። በአጠቃላይ ይህን የኃይል ሚዛን የተመለከቱት የቀድሞው የአሜሪካ አየር ኃይል ኮሎኔልና የሲኤንኤን ወታደራዊ ተንታኝ ሲድሪክ ሌተኒን ሁለቱ ሀያላን ግጭቱ ሙሉ በሙሉ ወደማይቆጣጠሩት የጦርነት አውድማነት ተቀይሮ እንዳይገነፍል ነገር ግን የውሃ ማፊያ ድስቱ ሳይገነፍል እየፈላ እንዲቀጥል በሚያስችል ቁጥጥር ባለው የጥቃትና የአጸፋ ጥቃት የጦርነት ስልት እና ዲፕሎማሲያዊ ውዝዋዜ ውስጥ እንደሚገኙ ገልጸዋል። የታላላቅ ሀያላን መንግስታት መካከል ያለው የኃይል ሚዛን ተናክቶ ምድር በታላቅ የጦርነት ነጋሪት በምትናወጥበት በዚህ አስፈሪ ታሪክ ምዕራፍ የዓለም መረጋጋት ሙሉ በሙሉ እስክትሞላ የምድር መጋረጃ በጭስ በባሩድ በእሳት ነበልባል እየተቀደደ ይገኛል። ዓለም የሀያላኑን ፍልሚያ ወደማይቀለበስ እልቂት ወደ ፍርድ ገምድልነት ውድመት ሲቀይር በታላቅ ድንጋጤ ስጋት የተመለከተችው ባለችበት በዚህ ሰዓት በትራምፕ ላይ የተነዘረውና በሳጥናኤል ልጆች የተመታው ጥቃት ተከትሎ ኢራን ከአሜሪካ ጋር የነበራትን የዓመታት ፍጥጫ ወደማይቀለበስ እጅግ ወደ ከፋ ቀጥተኛ ጦርነት ምዕራፍ በማሸጋገር የቀጠናውን የጦርነት እቶን በይፋ ለኩሳለች። በአሁኑ ሰዓት የኢራን ገዳይ ሚሳኤሎች፣ አውዳሚ ድሮኖች የምድርና ሰማይ ምድሮችን በማቋረጥ የአሜሪካ ግዙፍ የጦር መሰረቶችን አይነ ቁራኛ እያሰሱ መውጫ መግቢያውን እየዘጉ እንዲሁም ኢላማዎችን በትክክል እየመቱ እያነደዷቸው ነው። አሜሪካ ስትራቴጂያዊ ወታደራዊ ማዕከላት ቁልፍ ይዞታዎች ላይ እየደረሰ ያለው ይህ ታላቅ ውድመት ከዚህ ቀደም ኢራናውያን የደረሰባቸውን ጥቃት ለመበቀል በአደባባይ ወጥተው በከፍተኛ ቁጣ እልህ ጩኸት የጠየቁትን የበቀል ጅራፍ በተግባር መሬት ላይ ያወረደበት ማረጋገጫ ሆኗል። ይህ በኢራንና በስርዓት ደጋፊ በሚንቀሳቀሱ ኃይሎች የተሰነዘረው ሰፊ ጥቃት መላው የአረብ ሀገራትን ምድርን ለሊቱ ሙሉ በከፍተኛ ወታደራዊ ስጋት ውጥረትና በእሳት ነበልባል ሲያነድና ሲያናውጥ አድሯል። ይህ እጅግ አደገኛና ያልተጠበቀ ጥቃት ተከትሎ ወዲያውኑ ፈጣን ከባድ አጸፋዊ እርምጃ የወሰደችው አሜሪካ በዚህ ሌሊት በኢራን ግዛት ውስጥ በጥብቅ የሚጠበቁና የሚገኙ 140 ስትራቴጂካዊ ወሳኝ ቁልፍ የሆኑ ወታደራዊ ኢላማዎችና በከባድ የአየር ሚሳኤል ድብደባ መምታቱን በይፋ አስታውቋል። ያወረደበት ማረጋገጫ ሆኗል። ይህ በኢራንና በስርዓት ደጋፊ በሚንቀሳቀሱ ኃይሎች የተሰነዘረው ሰፊ ጥቃት መላው የአረብ ሀገራትን ምድርን ለሊቱ ሙሉ በከፍተኛ ወታደራዊ ስጋት ውጥረትና በእሳት ነበልባል ሲያነድና ሲያናውጥ